ሁለት አይነት ክህሎቶች አሉ ይላል። አንደኛው ይሄ ሃርድ የምንለው ወይም ቴክኒካል የምንለው ክህሎት ነው። ሁለተኛው ደግሞ ሶፍት የምንለው ክህሎት ነው ይላል እና እነዚህ ነው ክህሎቶች ምንድን ነው ልዩነታቸው? አንድ ሙሉ ሰው ተማረ ሲባል እውቀቱ ክህሎቱና አመለካከቱ ተለወጠ ነው። ሃርድ ስኪልስ ይለዋል። በቃ 80% ሃርድ ስኪልስ አቬሬጅ ነው በት ኢትስ ቶለረብል ነው። በቃ ችግር የለውም በቃ እሱ እንችሏል። ምክንያቱም ከዩኒቨርሲቲ ተመርቆ መጥቶም ስራ ላይ መፍቻ እንደ አዲስ እስከ ማስያዙሉ ትሄዳለህ። ቲም ቢልዲንግ ላይ አሪፍ ሲቪ ያለው ብለህ አሪፍ ኤክስፒሪየንስ አለው ብለህ እዛ ቲም ውስጥ ቀላቅለው ቲሙ ጭራሽ ይፈርሳል። ኮሚኒኬሽን ስኪልስ ላይ አንዳንዴ ፐርሰናል ኮሚኒኬሽን ክህሎት አለ፣ ግን ጓደኛውን ኮሚኒኬት የምታደርግበት መንገድና ከስተመርን ኮሚኒኬት የምታደርግበት ይለያያል። ጓደኛውን ትሪት የሚያደርግበት መንገድ ከስተመር ጋር ያደርግና ከስተመር ያናድድብሃል። ኢትዮጵያውያን እንደው ከዚህ ከሶፍት ስኪሎች ጋር ወይም ደግሞ አንተ ሰዋዊ ክህሎት ብሏል። ምንድነው ዳሰሳ? ጆብ ኢዝ ሪስፖንሲቢሊቲ፣ ስራ ኃላፊነት ነው። አንድ ጥበቃ ችግር ኢንቫይት ከመደረጉ በፊት ቀዳዳዎችን መድፈን ነው ፕሮፌሽናል ስራ እንጂ ከሆነ በኋላ መሳሪያ መማዘዝ፣ ዱላ መማዘዝ አይደለም ማለት ነው ስራው። ከፕሮቶኮሉ ጋር እስቲ እናምጣው፣ በተለይ ከስነ ስርዓቱ ጋር ለመግባባት ከአንተ ጋር አይ ሃቭ ቱ ኖ አንተን ለማወቅ ነው ጥረቴ። ያን ለማድረግ ስትጥር ሂውመን ብሪጅን ተፈጥራለህ ማለት ነው። ይሄ ኤሪያ አሁን አንተ የምትለው ደግሞ የፕሮቶኮል ኤሪያ ቀድመ የምትዘጋጅ አንቲሲፔሽን አለው ብዙ ነገር ፖሊስ አሉ። የሆነ ነገር ቶሎ ጥፈካለ ወዲያው ስፖንቴኒየስሊ ዲሲዥን ሜክ አድርጎ አድሬስ የሚያደርግ ሰው ወይም ደግሞ አድሬስ ካራክተር መኖር አለበት። ለዛ አይምሮ ሻርፕ የሆነ ሰው መሆን አለበት። ባይዘ ቡክ ላትሄድ ትችላለህ። አንዳንዴ ከቡኩ ውጪ ነገር ይገጥማል። ይህን አድሬስ የምታደርገው በእንደዚህ አይነት ነገር ነው። የፕሮቶኮል ጉዳይ